ጤና ይስጥልን ተመልካቾች እንደምን አላችሁ? የኤንቢሲ የእሁድ መዝናኛዎቻችን ነው እየተከታተላችሁ የምትገኙት ከስቱዲዮ ውስጥ እንዲሁም ደግሞ ከስቱዲዮ ወጣ ብለን የተለያዩ ፕሮግራሞችን ወደ እናንተ እናደርሳለን። አሁንም ወጣ ብለን ያለሁት አዲስ አበባ ዩኒቨርሲቲ 6 ኪሎ ልዑል ራስ መኮንን አዳራሽ ነው የምገኘው። እዚህ ደግሞ የተገኘንበት አንድ ዓላማ አለን። እውነቱ ምን ይመስላል? እነማን ተገኝተዋል? ምንድነው ያለው የሚለውን ልናሳያችሁ እዚህ ተገኝተናል። እስከ ፕሮግራማችን ፍጻሜ ድረስ መስገንን እኔ ጥረቶቹን በሚገባ አውቃለሁ። የሙዚቃ ሰዎች ሁሉ ያውቃሉ። አንዳንዱ ከአቅሙ በላይ ሪስክ ይወስዳል። እንዲህ አይነት ሰዎች ይመስሉኛል በዓለም ላይ ቀጥተኛውን መንገድ ሰብረው ውጤታማ ለመሆን እድል ያላቸው። ሁልጊዜ የተለመደው መንገድ ወደ ውጤት የሚያደርስ አይመስለኝም። ፈተና አለበት የሚባል ድፍረት የሚጠይቅን መንገድ መሻገር ነው ውጤት የሚያመጣው። እሱን አድርጓል ተሜ። ይሄን ጥረቱን የኢትዮጵያ ጥናትና ምርምር ኢንስቲትዩት ሪኮግናይዝ ለማድረግ ከሚሰጠው የትምህርት፣ የምርምር፣ የማህበረሰብ አገልግሎት ጋር አብሮ የሚሄድ ይዘት ነው ያለው የሱ የህይወት ልምድና ጥረት። ስለዚህ በዚህ አካዳሚክ ኢንስቲትዩሽን ውስጥ ቁም ነገር ስለሆነ እዚህ ይቅረብ ብሎ ስለፈቀደ በጣም ከሁሉ በፊት የኢትዮጵያ ጥናትና ምርምር ኢንስቲትዩትን እጅግ አድርጋችሁ አመስግኑልኝ። መስገን ያው ከትውልድ ሰፈሩ ከሽሮ ሜዳ ዶርዜ ሰፈር ተነስቶ ከሊስትሮነት ተነስቶ ከዛ ወደ ጥበቡ ዓለም ለመዝለቅ ያደገበት የዶርዜ ባህላዊ ሙዚቃና ውዝዋዜ ትልቅ አሻራ አለው። ገና በታዳጊነቱ ወራት ቤታቸው ባለ ሳጥን ወይም ሳንዱቅ ላይ በመውጣት ቤተሰቡን በባህላዊ ውዝዋዜና ጭፈራ ያዝናና የነበረው የዛን ጊዜው ታዳጊ የወደፊት እድገቱን አመላካሽ ነበረ። ልጅ ተመስገን ተሙ በኢትዮጵያ ብሔር ብሔረሰቦችና ቋንቋዎች ላይ የተለያዩ የድምጽና የውዝዋዜ ወይም የጭፈራ አይነቶችን እየፈጠረ እየቀመረ ለትውልድ የሚያስተላልፍ ሰው ነው። አሁን በ17 የተለያዩ የኢትዮጵያ ቋንቋዎች ሙዚቃዎችን በማዘጋጀትና ጭፈራዎችንም በመስራት ውዝዋዜዎችን በማዘጋጀት ለማስመረቅ ስለፈለገ የኢትዮጵያ ጥናትና ምርምር ተቋም ደግሞ በኢትዮጵያ ቋንቋዎች፣ ብሔር ብሔረሰቦችና ሕዝቦች ማንነት ላይ ጥናትና ምርምር እንዲያደርግ የተፈጠረ ተቋም ስለሆነ ይህንን አብረን ብናዘጋጅና እውቅና ብንሰጥ ምን ይመስልሃል የሚል ጥያቄን ያቀረቡልኝ። እውነት ነው። የኢትዮጵያ ጥናትና ምርምር ተቋም በአዲስ አበባ ዩኒቨርሲቲ ውስጥ ከሚገኙ በአሁን ሰዓት በአዲሱ መዋቅር 7 የምርምር ተቋማት ውስጥ በማህበረሰብ ጥናት በዋናነት በነገረሰብና በማህበራዊ ሳይንስ የጥናትና ምርምር ዘርፎች ላይ ተቀዳሚውም ምናልባትም ብቸኛውም አንጋፋውም ተቋም ነው። የሙያ ልጆች አሰልጥኖ አሳድጎ በሙያቸው ትልቅ ደረጃ ላይ ደርሰው ውጤታማ ሆኖ ደግሞ መመልከት አንዱ በህይወት ውስጥ በሙያው ዙሪያ ላይ አስተምሮ አሳድጎ ኮትኩቶ ለቁም ነገር ሲበቁ እጅግ በጣም የሚያስደስትና የሚኖረው ብዙ ጊዜ ይመስለናል በልጆቻችን ማደግና በስጋ ልጆቻችን ማደግና መለወጥ ብቻ ሳይሆን በሙያችንም ለዘመናት ያካበት ነው የኖርንበት ሙያ ኮትኩተን ያሳደግናቸው ልጆች ደግሞ ትልቅ ደረጃ ላይ ደርሰው ስማችንን ሲያነሱ ለውጤት ሲበቁ ከዚህ በላይ የሚያስደስት ነገር የለምና ትልቅ እርካታና ደስታ ይሰማኛል ማለት እችላለሁ። ተመስገንን ማውቀው በአብዛኛው ውዝዋዜ ላይ ነው፣ ኮሪዮግራፊ ላይ ምናምን ላይ። ተመስገን እረፍት የሌለው ሰው ነው። ሁልጊዜ አዳዲስ ነገሮችን አዳዲስ ስሜቶችን በዚህ ጥበብ ዙሪያ ላይ ለመስራት የሚያደርገው ጥረት እንቅስቃሴ እኔ ብዙ ጊዜ እንዲያውም ተመስገን መስታወቴ ነው እላለሁ። ለምን እኔ የማደርጋቸው ጥረቶችና ድካሞች ልፋቶችን ሁልጊዜ ነግራቸው ነበር። እናንተ ውዝዋዜ ብቻ ሳይሆን ሌላም በጥበቡ ዙሪያ ላይ በርካታ ውስጣችሁ ላይ የታመቀ አቅም ሊኖር ስለሚችል ሁሉንም መዳሰስ ሁሉንም መስራት ያስፈልጋል፣ ማጣመር ያስፈልጋል። በርቱል ነበረ። ተመስገን ከሁሉም በላይ ቀድሞ የተለያዩ
ጥበብ ስራዎችን ይኸው እንግዲህ እንዳየሽው በሙዚቃው አልበም ላይ ገብቶ ሰርቷል። በማሰልጠንም ረገድ ብዙ ልጆችን አሰልጥኗል። እኔም ሳሰለጥን እንደነበር አሰልጥኗል። እንደገና በኮሪዮግራፊም ደግሞ በተለየ መንገድ ኮሪዮግራፊ ስራዎችን በመስራት የሚገርምና የሚደንቅ ስራዎችን ሲሰራ ይቻላል። አሁን ደግሞ አዲስ የሙዚቃ አልበም በሚደንቅ ባላሰብኩት መንገድ ማለት በሚቻል ደረጃ ላይ ጋሽ አልበም ሰርቻለሁ ሲለኝ የምን አልበም ነው ያልኩት። ሙዚቃ እንዲህ ምናምን ጋበዘኝ፣ ሰማሁት እና ይሄ ልጅ ለሀገር ብቻ አይደለም ለጥበቡ ብቻ ሳይሆን በዓለም አቀፍ ደረጃ ላይ በአዲስ መልክ አዲስ ሪትም አዲስ የሙዚቃ ስልት ቅንብር ከውዝዋዜ ከኮሪዮግራፊ ጋር አቀናይቶ የመስራቱ ነገር ብዙ የተማሩ የተፈላሰፉ ብዙ እውቀት ብዙ ችሎታ አለን የሚሉ ሰዎች ያልሰሩትን ያልሞከሩትን እኛም ያልሞከርነውን ነገር ተመስገን ይህን ስራ ሰርቶ በማየቴ የሚገርም የሚደንቅ ነው እና ለዚህም ደግሞ ሁሉም ህብረተሰብ አካል ሙያተኛው እንግዲህ ሌሎችም ድጋፍ ሊያደርጉ የሚችሉ አቅም ያላቸው ሰዎች መንግስትም ጨምሮ ተመስገን ይዞት የመጣው አቅም ይዞት የመጣው ለጥበቡ ትልቅ ለባህሉ ትልቅ ዋጋ እየከፈለ ከመምጣቱ ጋራ ለሀገር ሊኖረው የሚችለው ትሩፋት ሊደገፍ ቢችል ይሄ ወጣት ይሄ ጎበዝ ይሄ ጀግና ነገ በዩኒቨርሲቲ ደረጃ ብዙ የኢትዮጵያ ብሔር ብሔረሰብ ሙዚቃዎችንና ባህሎችን ውዝዋዜዎችን በከፍተኛ ደረጃ ለሀገር ሊጠቅም በሚችል መልኩ የአፍሪካውን መጥቶ ሊሰለጥኑ የሚችሉበት ከፍተኛ የውጭ ምንዛሪ ገቢም ሊያስገኝ በሚችልበት የስራ መስክ ውስጥ ሊገኝ የሚችል ጠንካራ ሙያተኛ ከመሆኑ ጋር ተያይዞ ይሄንን ተመስገን የሚባለውን የኪነ ጥበብ ሰው በዋዛ ማንም ሊመለከቱ አይገባም። በትክክል ድጋፍ ሊደረግለት ይገባል። ልክ ዛሬ በተደረገው ፕሮግራም ላይ ተመስገንን እውቅና መስጠት አንዱ ፓርት ነው። ነገ የተሻለ ስራ እንዲሰራ ለስራው የተሰጠው እውቅና ነገ እንዲበረታ ላለመው ላቀደው ነገር ሁልጊዜ ጥረቱ እንዳይቆም የሚያደርገው አጋጣሚ ተፈጥሯልና የዛሬ ፕሮግራም እጅግ ጠቃሚ ነው ማለት ይችላለሁ። ተነቃቅቼ በራሴ ቆሜያለሁ። በጥበቡ ላይ ብዙ ብሶት አለ። ጥበቡ አላደገም፣ ጥበቡ ሊያድግ አልቻለም፣ ምንም ድጋፍም ገዛም እየተደረገለት አይደለም፣ አይበረታታም የሚል ነገር ነው በአብዛኛው። እኔ የምምለው እንደዛ ነው። ሁልጊዜ ትልቁ ችግር ድጋፍ የለውም። ዛሬ ተመስገን ብቻ አይደለም እውቅና ያገኘው በዚህ በአዲስ አበባ ዩኒቨርሲቲ እንዲህ አይነት መድረክ ላይ ሌሎችም የጥበብ ሰዎችና ጥበቡ ነገ ከነገ ወዲያ ጥረት ድጋፍ ሊያገኙ የሚችልባቸውን ሁኔታዎች እድል ሊከፍት የሚችል መሆኑና እውቅና ሊያገኙ የሚችልባቸው እድሎች እንዳሉ ሲታወቅ ለሙያተኛው እጅግ በጣም ትልቅ ሞራል ሊሆነው እና ትልቅ እንዲበረታ አስተዋጽኦ የሚያደርግ ስለሆነ ዛሬ እዚህ የተደረገው ፕሮግራም በታሪክ ውስጥ እኔ እንዲህ አይነት አስደናቂ አስደሳች ለሙያ እውቅና ሲሰጥ ለሙያተኛ እንደዚህ እውቅና ሲሰጥ በዚህ ደረጃ ማለት ስላላየሁኝ ዛሬ እውነት ነው የምልሽ የኪነ ጥበብ ትንሣኤ ቀን ነው ብዬ መናገር ይችላለሁ። እውነት ለመናገር የተሰማኝን ነገር እንዲህ ነው ብሎ ለመናገር በጣም አስቸጋሪ ነው፣ በቃላት ለመግለጽ ማለት ነው። ምክንያቱም በኢትዮጵያ ውስጥ ትልቅ የሆነው ከዛሬ 60 ዓመት በፊት የተመሰረተው የአዲስ አበባ ዩኒቨርሲቲ የባህልና ጥናትና ምርምር ተቋም እና የቤተ መዛግብትና ቤተ መጻሕፍት ሁለቱ በጋራ ለሰራነው ስራ እውቅና እንዲህ አይነት እውቅና መስጠት ይሄ ነው ብዬ በቃላት ለመግለጽ የሚያስችል ቋንቋ ያጥረኛል። በጣም እጅግ በጣም ደስ ብሎኛል።
እንደውም የተሰማኝን ከመናገር በላይ ይህንን እድል ምን አለ ከኔ በፊት የነበሩ ብዙ የለፉ ሰዎች ባገኙት በተሰጣቸው እና ደግሞ አሁንም እየለፉ ያሉ ሰዎች ይህንን እድል ቢያገኙ እና ከዚህ በኋላ የሚመጡ ሰዎች ለሰሩ ሰዎች ሁሉ የሚሰጥ ቢሆን የሚል ምኞትና ህልም ነው ያደረብኝ። እውነት ለመናገር ከዚህ ዓለም በፊት እኔ ሌሎች ሙዚቃዎች አሉ። የውዝዋዜው ነገር በጣም ነፍሴን ይስበኛል እንጂ ኦልሬዲ ሙዚቃ እና ውዝዋዜ በጣም የሚለያዩ ነገሮች አይደሉም፣ አንድ አይነት ናቸው። ከዚህ በፊትም የራሴ 2 ሙዚቃዎች አሉኝ። ከሱም ውጪ ከሮፍናን ጋር 2 ትራኮች አብሬው ዶርዜ ዳንስን እና አዶ ዶርዜን እና አሁን ዶርዜ ዴልክስን አብረን ሰርተናል። ከዛ በኋላ ግን ይህንን ነገር አዲስ የሚያደርገው አሁንም የሰራሁት እኮ ለውዝዋዜ ሰው በዋነኝነት ለእንቅስቃሴ ሊሆኑ የሚችሉ ሙዚቃዎችን ነው የሰራሁት። ስለዚህ ዓለም አቀፍ እናድርገው ብለን ስንል ልክ እንደነ ማይክል ጃክሰን እንደነ ክሪስ ብራውን እንደነ ቢዮንሴ ዓለም ላይ እንዲደርስ መስፈን ብቻ ሳይሆን እየደነስን ወይም ፐርፎርመር መሆኑን ይፈልጋልና ስለዚህ ለምን እኔ ራሴ አላረገውም ከሚለው ነው ወደዚህ የመጣ ነው። እንግዲህ ብዙ አያውቁም። ምናልባትም ትራኬ ላይ በፐርሰንት ቢሰላ 85% ግጥምና ዜማውንም የሰራሁት እኔ ራሴ ነኝ። ሙሉ አልበም አርቱ ወይም ይሄ ይሰራ እንዲህ ይሁን በዚህ መንገድ ይሁን የሚለውን የአርት ወርኩን 100% እኔ ነኝ የወሰድኩት። እዛ ላይ ዳይሬክቲንግ፣ ኮሪዮግራፊ፣ ራሴ ዳንስ፣ ከዛ ደግሞ ልብሶቻችንን ዲዛይን በማድረግ ብዙ ነገር እኔ ህጻናት ቲያትር ማደጌ ብዙ ጠቅሞኛል። ብዙ ነገር ላይ እንድሰራ ወይም ምንድነው ሰፊና ሁለገብ እንደሆን አግዞኛል። ምክንያቱም በ12 ዓመቴ ትላልቅ የሀገሪቷ የጥበብ ሰዎች ጉምቱ የሆኑ ሰዎች እግር ስር ቁጭ ብዬ ከነሱ ለመስማት ለመማር ትልቅ እድል ያገኘው ሰው ነኝና የነዚህ ሁሉ ድምር ውጤት ነው ማለት ነው። መንገድህ ይጠራል ሰው አድርጎ ፈጥሮ። ልጅነት የራሱ የሆነ ባህሪ ካራክተር አለው። በጣም አስቸጋሪ ነበርኩኝ እኔ በጣም አሁንም ደጋግሜ ጋሽ ሙሉን ሁሌ የማመሰግንበት አንድ ነገር በዛ በነበረኝ ባህሪና በማስቸገር ከልጆች ጋር በመጣላት በአትንኩኝ ባይነቴ ብባረር ኖሮ ዛሬ እዚህ ጋር አልደርስም ነበረ። አብረውኝ ያደጉት ልጆች ከነሱም ብዙ ነገር ተምሬያለሁ። እኛም እርስ በራሳችን እንደጋገፍ እንተጋገዝ ነበረ። ይህንን ብታስተካከል ይህን ብታረጊው እንባባል ነበር። አንዳችን ለሌላችን አስተያየት እንሰጣጥ ነበር፣ ሞራል እንሰጣጥ ነበረ። በጣም ትንንሾች ስለነበርን በህይወት እንደጋገፍ ነበር። እንግዲህ ከሽሮ ሜዳ 4 ኪሎ በእግራችን እየሄድን ነው ስንሰራ የነበረው ለ6 ዓመት ያህል። ደርሶ መልስ መመላለስ ራሱ በጣም ከባድ ነው። በዛ መሀል ከሰው ጋር መጋጨት አለ፣ ሌላ ሰው ሊመታን ይችላል ምናምን። እንደዛም ሲሆን እንኳን እርስ በራሳችን ተደጋግፈን አንዳችን ሌላችንን ሳናስጠቃ ምናምን ነው እዚህ ጋር የደረስነው እና የእኔ ብቻ ስኬት አይደለም፣ ይሄ የብዙዎች ነው። እኔ ላይ የብዙ ሰዎች እጅ እንዳለብኝ ይሰማኛል። ከቤተሰቦቼ ጀምሮ ጫማ የጠረኩበት ቦታ፣ ሊስትሮ ሳጥኔ፣ ጫማ አስጠርግ የነበሩት ሰዎች ያገዙኝ፣ ያበረቱኝ፣ ትምህርት ቤት መምህራኖቼ፣ ሁሉም አብሮኝ የተማሩት ልጆች፣ ብዙ ሰው ይሄን ነገር ያሰለጠኑኝ ሰዎች በሙያ ትልቅ አሻራ እኔ ላይ ያሳርፈዋል እና በተለይ ህጻናት ቲያትር ድንቅ ነበረ እና ለእኛ ዩኒቨርሲቲያችን ነበር። ብዙ ሰው አልጠበቀም ማለት እኔ ስደንስ ነው የሚያውቁኝና ብዙዎቹ በጎበዝ ዳንሰኛና ጎበዝ ኮሪዮግራፈርነቴ እንጂ እንዲህ አይነት ድምፅ እንዳለኝ ወይም በእንዲህ አይነት መልኩ መስፈን እንደምችል ብዙዎቹ አልጠበቁም። የብዙዎቹ የነገሩኝ በጣም ያስደነገጥከን የሚል ነው ማለት በተለየ መልኩ ነው ስዘፍን ደግሞ በራሴ ከለር በእኔ ቲምበር በእኔ ቀለም ነው የመጣሁት ማለት ነው እና እሱ ነው። ሁለተኛ አዲስ ነገር ስላደረግኩ አሁን እንግዲህ ይህንን እውቅና የማግኘቱም እኮ ትልቁ ሚስጥር አዲስ ዣንድራ መፍጠራችን፣ አዲስ ዣንድራ ክሬት ስላደረግን አዲስ በተለመደው መንገድ ሳይሆን በአዲስ መንገድ መሄድ ስለጀመርን ነው ይህንን ትኩረትም ማግኘት የቻለው እና የተነሳንበትም ዓላማ ነው የኢትዮጵያን ሙዚቃ ዓለም አቀፍ ለማድረግ አንድ የሆነ ዣንድራ ይፈልጋል። ኢትዮጵያ እንደሚታወቀው ብዙ ብሔር ብሔረሰብ ነው ያለው። ሁሉም ብሔር ብሔረሰብ ስም እየተጠራ ዓለም ላይ ትልቅ መሆን አስቸጋሪ ነው የሚሆነው። ስለዚህ አንድ የውል ስም ቢኖር የሚለው ነው። እሱ ደግሞ የቲዲኤም ኢትዮጵያን ትራዲሽናል ዳንስ ሚውዚክ እና ቢትስ ነው የሚለው። እንደ አፍሮቢት አንድ ቢት አይደለም፣ ቢትስ ነው። በጣም በርካታ
ቤቶች ያሉት መሆኑን ያሳያል ማለት ነው። ስለዚህ ይሄንን ሰርተናል። ይሄ ደግሞ ነገ ከነገ ወዲያ ዓለም ላይ ይደርሳል የሚል እምነትም ተስፋም አለ። አንተ እስከተነሳ እስከ ኖርክ ድረስ መንጋቱ አይቀርም። ጸጉሬ አንደኛው ጥያቄ ፈጣሪና አነጋጋሪ ነው። የተቆረጥኩት የጸጉር ስታይል 100% ኢትዮጵያዊ የጸጉር ስታይል፣ ከኢትዮጵያዊነትም ደግሞ አንድ ቦታ የሚገኝ አይደለም። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብና ማዕከላዊ ኢትዮጵያ የሚገኝ የጸጉር ቁርጥ ነው። ለትንንሽ ልጆች የሚደረግ የጸጉር ቁርጥ ነው እና ሰሜን ጎጃም አካባቢ ጉትዬ ይሉታል። በተለያየ ቦታዎች የተለያዩ ስያሜዎች ይኖሩታል ይሄ የጸጉር ስታይል። ስለዚህ እኔ ደግሞ ባህላዊ ሰው ነኝ። ከአለባበሴ፣ ከአነጋገሬ፣ ከጸጉር ስታይሌ ጀምሮ መድረክ ላይም ስቆምም ይሆን በምንቀሳቀስባቸው ቦታ ሀገሬን፣ ባህሌን፣ ሕዝቤንና ማንነቴን መወከል አለብኝ ብዬ ስለማምን ከዛሬ 7 እና 8 ዓመት በፊት የማላቀውን የጸጉር ቁርጥ ስታይል አልቆረጥም። የራሴን ሀገር የራሴን ባህል የሚወክል የሚናገር የጸጉር ስታይል እቆረጣለሁ ብዬ ስወስንና ስፈልግ ያለ ልዩነት ኢትዮጵያን በአንድነት የሚገልጽ የጸጉር ቁርጥ ያገኘሁት ይሄ ነው። ሌላው ደግሞ ልጅ ተመስገን ነው የኔ ኒክኔሜ። የልጆች ጸጉር ከመሆኑ ጋራም ተያይዞ ከኔ ጋራ በደንብ የሚገናኝ ይሆናል። ሌላ ዓለም ላይም ሲሄድ ስለ ሀገሬ ለማውራት ቀለበቶቼ፣ የጸጉር ስታይሌ፣ አለባበሴ ምንድነው ሲሉኝ ስለ ሀገሬ ለማውራት እድልም ይፈጥርልኛል። ቁጥሮቼን፣ ፊደሎቻችንን፣ የጸጉር ስታይላችንን፣ ኢትዮጵያ ምን አይነት ሀገር እንደሆነች፣ ምን አይነት ባህል እንዳላት፣ ምን አይነት ጠንካራ ህዝባዊ መሰረት ያላት ሀገር እንደሆነች፣ ጥንታዊ ስልጣኔ ያላት ሀገር እንደሆነች፣ በጣም ብዙ ታሪክ ያላት ሀገር፣ የነጻነት ሀገር መሆኗን ሁሉ እንዳወራ እድል ስለሚፈጥርልኝ በጣም የምወደው እና እማውቀው እና እማምንበት የጸጉር ስታይሌ ነው ማለት ነው። ካሁን ከአልበማችን ላይ 2 ቪዲዮ ክሊፕ ብቻ ነው የሰራ ነው። ሁለቱንም ቪዲዮ ክሊፕ የሰራ ነው ከሶሚክ ጋር ነው። አሁን ደግሞ ከዋለልኝ ጋራ ሌሎች ቪዲዮ ክሊፖች ለመስራት ዝግጅት ላይ ነን። ሀረር እና ሌሎችም ገበያውን፣ ጎጃም፣ ሌሎችንም ብሔረሰቦች እንግዲህ በዋነኝነት የሰራ ነው ለዳንስ ነው እስካልን ድረስ በአንዴ ለመስራት በጣም በጀቱ ምናምን በጣም ከባድ ሆኖብናል። ትልቅ ኢንቨስትመንት ስለሆነ ይህንን አደርጋለሁ የሚል አንድ ተቋም ከመጣ አብረን በደንብ ልናደርገው እንችላለን። እስካሁንም ከኛ ጋር እየሰሩ ያሉ ተቋማቶች አሉ፣ እያገዙ ነው ያሉ። ቪዲዮ ክሊፖቻችንንና አዲስ አበባን ጨምሮ በሌሎች 10 ክልል ከተሞች ላይ ትልቅ ኮንሰርት፣ ኢንተርናሽናል ኮንሰርት ለማድረግ ጉዞ ጀምረናል። እየተንቀሳቀስን ነው። ከውጭም ኢንተርናሽናል አርቲስት ከኛ ጋር ኮላብ የሚያደርግ ለማምጣት እንቅስቃሴ ላይ ነን ያለ ነው። እንግዲህ ጊዜና አቅም በፈቀደ መጠን እንደ እግዚአብሔር ፍቃድ በጋራ ሆነን ደግሞ ትልልቁን ኮንሰርት የምናየው ይሆናል ማለት ነው። ጮጋ ተቆባል ብዙ ሰዎች አሉ። ሁሉንም በእኔ ሙያ ውስጥ በእኔ መንገድ ያገዙኝን ሁሉንም አመሰግናለሁ። ስሙን ሳልጠራ ግን ማለፍ የማልችለው አብዮትን ነው። አብዮት ካሳነሽ ደመቀን በጣም አመሰግናለሁ። ለሰጠኸኝ ሙያ፣ ለሰጠኸኝ የጥበብ እስትንፋስ ባለህበት ሁሉ እግዚአብሔር ብድራትን ይክፈልህ እላለሁ። አመሰግናለሁ። ካስከፑ ቡም